ሶስቱ የዓለም ኃያላን መንግስታት በህዋ ላይ የጦር መሳሪያ ሽቅድምድም ውስጥ መግባታቸው ሌላና አዲስ የጥፋት ደመና ማንዣበቡ ተነግሯል። አሜሪካ፣ ቻይናና ሩሲያ በዚያ የህዋ ላይ የጦር ሰፈር ግንባታ ደርሶ ከቀላያቱ ሊፎካከሩ ይመስል የቦምብ ናዳ መከመራቸውም ይነገራል። ያንን ተከትሎም አሜሪካ ሩሲያና ቻይናን ልትፈሩኝ ይገባችኋል ስትል አስጠንቅቃቸዋለች። ወዲህ ደግሞ በዚህ የስልጣኔና የስልጥኖቹ ዘመን ዓለም ከአንድነት ይልቅ መከፋፈል ውስጥ መግባቷ እየታየ ነው። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ይህች ዓለም በአህጉርና በሀገራት ከተከፋፈለው ምድሩ አንጻር በዚህ ዘመን ለሀገርና ለሕዝብ ሳይሆን ምናልባትም ለቡድኖችና ለጥቂቶች ስልጣን የደም የአጥንትና የሕይወት መስዋዕትነት የሚገበርባት ሆናለች። ይህንን ለመገንዘብ ደግሞ የቆሙበትን ምድር ባንክሮ መመልከት ይበቃል። ዓለም በንጹሐን እልቂት ታሪኳ ጎድፏል። ነገን የተሻለ አልያም የተለየ ነገር አትጠብቅም ይላሉ ብዙዎቹ። የሶሪያን፣ የኢራቅን፣ የአፍጋኒስታንን፣ የየመንን፣ የሶማሊያን፣ የሊቢያና የዩክሬንን እንዲሁም የሱዳንና አሁን ደግሞ የጋዛ ሰርጥን ምድር የንጹሐን እልቂት ማሰብ ይበቃል። ልክ ጥቅምት 7 2023 የአውሮፓኑ ቅዳሜ ቀን በሐማስ የቀደመ ጥቃትና ኋላም በተከተለው የእስራኤል የበቀል በትር ዛሬ ላይ ወደ 8000 የሚጠጋ የፍልስጤማውያን ሞት ተመዝግቧል። በሁለቱም ወገኖች ዘንድ ጥቃቱ ተጠናክሮ መቀጠሉ፣ ወዲህ ደግሞ ለንጹሐኑ እልቂት ይበቃል ባይ አንድ ተቆርቋሪ መጥፋቱ የሰው ልጅ ስልጣኔ ቢሉ ትልቅነቱ የት ላይ ነው የሚል ጥያቄ እንዲነሳበት አድርጎታል የተባለው ኒውዮርክ ታይምስ ይላል። በሱዳን የሁለቱ የጦር መሪዎች የተለኮሰ የጦርነት እሳት ለንጹሐኑ ተረፈ። የሀገሪቱን ንብረት እንደ ሰደድ እሳት ልሶ አወደመው እንጂ ያመጣው አንድ ነገር ሳይኖር በብዙ ሺህ የሚቆጠሩትን ሕይወት ቀጥፎ በመቶ ሺህ የሚቆጠሩትን ከሀገራቸው ምድር አሰድዶ በብዙ ሚሊዮን ደግሞ ከቤት ንብረታቸው ማፈናቀሉን ያሳያል። ይህ የሱዳን ጦርነት ዛሬም በሳውዲ አረቢያ ጄዳ የሰላም ድርድር ተብሎ ቢወራለትም ታዲያ ምናልባትም ለተደራዳሪዎቹ ወገኖች እንደ መዝናኛ የሚቆጠር ካልሆነ በተቀር እዚህ ግባ የሚባል ለውጥ ይመጣበታል ተብሎ አይጠበቅም ነው የሚባለው። ይህ ንጹሐን እልቂት ቀጥሏል። ለዚያውም በጦርነት በረሃብና በበሽታ እንደ ኮሌራ በሽታ በመሳሰሉ ታላቅ መቅሰፍቶች ሌሎች ከ1 ሚሊዮን በላይ ሱዳናውያን ዜጎች በቻድ፣ በግብፅ፣ በደቡብ ሱዳንና በማዕከላዊ አፍሪካ ሪፐብሊክ በከፋ የስደት ሰቆቃ ውስጥ መሆናቸውም ይገለጣል። ሩሲያ በሱዳን ምድር ተጽዕኖ ማድረግን ትፈልጋለች ስትል አሜሪካ ትወነጅላታለች። የመንም ብትሆን ከ400 ሺህ በላይ ዜጎቿ ተገድለውባታል። በየመን ከሞቱት የዚያን ያህል ግዙፍ ቁጥር 11 ሺህ ሕፃናት ናቸው። 60 በመቶው ደግሞ በረሃብ የተከሰተ ነው። ከዚህም ውጪ ከንጹሕ መጠጥ ውሃ ጋር በተያያዘ በሽታ መሆኑም ይገለጣል። የየመን እልቂት የተባበሩት መንግስታት ድርጅት ባወጣው ሪፖርቱ በየመን ከ4.5 ሚሊዮን በላይ ዜጎች ተፈናቅለዋል። በየመን ለ8 ዓመታት በቀጠለው ጦርነት አስከፊ ውድመት መድረሱም ይታወቃል። በሌላም ወገን የደቡብ ምስራቅ እስያ ሀገር ሚያንማር በገጠማት የእርስ በርስ ጦርነትና በአውሮፓውያን 2021 በተካሄደው የመፈንቅለ መንግስትና በተያያዘው ያለመረጋጋትና በተከተለው ጦርነት ከ6000 በላይ ንጹሐን መገደላቸው ታውቋል። ከነዚያ ሟቾች ደግሞ 3000 የሚሆኑት የተገደሉት ባለፉት 12 ወራት መሆኑም ነው የሚነገረው። ይህ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ባወጣው መግለጫ 1.6 ሚሊዮን ሚያንማራውያን በሀገር ውስጥ መፈናቀላቸውንና ከ40 ሺህ በላይ ደግሞ ሚያንማርን ለቀው ወደ አጎራባች ሀገራት መሰደዳቸውን አስታውቋል። በዚያች ሀገር ከ55,000 በላይ ሕንፃዎች ክፉኛ ወድመው ከድቤ መቀላቀላቸውንም ነው የተባበሩት መንግስታት ድርጅት ሪፖርት የገለጠው። ይህ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ይላል። ያክልናም በዩክሬንም ቢሆን ሩሲያ በአውሮፓውያኑ በ2022 የካቲት ወር በጀመረችው ወረራዋ ከ10,000 በላይ ንጹሐን ሕይወታቸውን አጥተዋል ሲል ያሳያል። ይሄ የንጹሐኑ ነው። ዛሬ ላይ ደግሞ ምናልባትም የሟቾቹ ዩክሬናውያን ቁጥር ከዚህ በላይ በ3 እና 4 እጥፍ ሊያሻቅብ እንደሚችል ነው የሚነገረው። በአፍሪካ አህጉርም ቢሆን አንድ ቦታ ሰላም ስለመኖሩ አይታይም። የመፈንቅለ መንግስት፣ የእርስ በርስ ግጭትና ጦርነት የአህጉሩን ንጹሐን ዜጎች አንሰራርተው እንዳይነሱ አድርጓቸዋል ነው የሚባለው። በምድሪቱ አጠቃላይ ክፍል የተካሄዱ ጦርነቶች ዳፋቸው የተረፈው ለንጹሐኑ ነው። በተለይም ደግሞ የአፍሪካ አህጉር ያልበሰሉና ፍጹም ብቃት የሌላቸው ፖለቲከኞች በየአብያተ መንግስታቱ መሰግሰጋቸውና ከዘርና ጎሳ የራቀ የሀገርና የህዝብ ራዕይ የሌላቸው አካላት መረማመጃ መንገዱ ሲጨልምባቸው ለንጹሐኑ እልቂት አሽክላ ሲዘረጉ ይታያል። ኒጀር፣ ማሊ፣ ቡርኪና ፋሶ እነዚህ
ሀገራት ከፊሎቹ ተደጋጋሚ ገሚሶቹ ደግሞ አንድ ጊዜ በመፈንቅለ መንግስት የተናጡ ሀገራት መሆናቸው አይዘነጋም። ዛሬ ደግሞ በእስራኤልና በሐማስ መካከል እየተካሄደ ባለው አስከፊ ጦርነት በተለይም የጋዛ ሰርጥ ነዋሪዎች ለወትሮም ቁጥራቸው ከ2 ሚሊዮን 300 ሺህ ያልበለጠ እንደነበር ሲገለጥ ከነዚያ ውስጥም በእስራኤል የጦር አውሮፕላኖች ብርቱና ተደጋጋሚ ድብደባ የሟቾቹ ፍልስጤማውያን ቁጥር ከ8 ሺህ በላይ እጅጉን ማሻቀቡን የአልጀዚራ ዘገባ በስፋት ያትታል። ዛሬ ታዲያ መላው ዓለም እስራኤል በጋዛ ሰርጥ የያዘችውን ዘግናኝ የንጹሐን ጥቃት ክፉኛ እያወገዘው መሆኑም ይታያል። አሁን የመላዋ ዓለም ክፍል በጦርነትና በግጭት ወዲያም በከፋ የአየር ንብረት ለውጥ እየተለበለበ ነው። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በዩክሬን በያዝኩት ጦርነት የማንንም ጣልቃ ገብነት አልታገስም፣ በቀጥታ የኒውክለር ጦር መሳሪያን እጠቀማለሁ ማለታቸው አይዘነጋም። በእርግጥም ፑቲን የዚያን አጥፊ ጦር መሳሪያቸውን ምላጭ ከሳቡት ይህች ዓለም መከላከያው የላትምና የምትስበውን አየር እየሳበች ባሉበት ነዋሪዎቿ ሽቅ ይላሉን የሚባለው የዚያን የሩሲያውን አይነት አጥፊ የኒውክለር ጦር መሳሪያ አይነት የያዙ ሀገራት ማን ከማን ያንሳል በሚል ወደዚያው የጦር መሳሪያቸው እያማተሩ መሆኑን ይገልጣሉ። ሩሲያ ዛሬ ላይ በኒውክለር ጦር መሳሪያዋ ትምክህቷን ስታሳይ ከሶቪየት ኅብረት መውደቅ በኋላ ለመጀመሪያ ጊዜ መሆኑ ነው። ዛሬ የሚታየው ሁለተኛው የቀዝቃዛው ጦርነት ሆኖም በብዙዎች ዘንድ ይነገራል። ሌላውና ሁሉም ተሳክቶልኛል ባይ የምትመስለው አሜሪካን ብትሆን ውስጧ ሲፈተሽ ሌላው ቀርቶ በዚያች ሀገር ራስን በማጥፋትና ሌሎችን ገድሎ በመሞት እንዳብነት በአውሮፓውያኑ 2021 ዘመን ከ48830 በላይ ሰዎች ሕይወታቸውን ማጣታቸው ይነገራል። የሩሲያው የመከላከያ ሚኒስትር ሰርጌይ ሾይጉ በበኩላቸው የምዕራቡ ዓለም መንግስታት በኒውክለር ጦር መሳሪያ ታጣቂ ኃይሎች መካከል በቀጥታ ጦርነት ይከፈት ዘንድ የእሳቱን ምንጭ እየቆፈሩ ነው ሲሉ ከሰዋል። ይሄ ደግሞ ዶሮ ጭራጭራን መሆኑ ነው። ሾይጉ በሰፊውና ረዥሙ ማብራሪያቸው ምዕራባውያኑ መንግስታት በዩክሬን ያለውን ጦርነት ወደ እስያ ፓስፊክ ቀጠና ሊወስዱት አበክረው እየሰሩ መሆኑን ያሳያሉ። በዢያንግሻን ፎረም ላይ ጥብቅ መልእክት ያስተላለፉት የሩሲያው የመከላከያ ሚኒስትር ሰርጌይ ሾይጉ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በከፍተኛ ፍጥነት ወደ እስያ ፓስፊክ ቀጠና መስፋፋቱን ገልጠው አስጠንቅቀዋል። አሜሪካን በበኩሏ በቶኪዮና በሴውል እጅግ ግዙፍ መጠን ያለውን የጦር ኃይሏን ማስደፈጧ ቀድማ በእስያ ፓስፊክ ቀጠና ምድር ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በቀጥታ መግባት ጥርጊያውን የሚያመቻች መሆኑን አስረድተዋል። ሾይጉ አሉ ሀገራቸው ሩሲያን በበኩሏ የኒውክለር ጦር መሳሪያ ሙከራ የሚከለክለውን ድንጋጌ ውል ማፍረሷንም ነው በአጽንኦት የገለጡት። ይህ በእንዲህ እንዳለ አሜሪካ ቻይና ሊፈሩኝ ይገባል ስትል አስጠንቅቃለች። በዚህ ዘመን በዋሽንግተንና በቤይጂንግ መካከል በተካረረው ውጥረት የህዋ ላይ የጦር መሳሪያ ሽቅድምድማቸውን ማጧጧፋቸው ተገልጧል። አሜሪካ ከህዋው የትኛውም ክፍል ሆኜ ማንንም መምታት የሚያስችለኝን X-37B የተሰኘ የጦር መሳሪያ አጠናቅቄ ከሰማያ ሰማያቱ አልያም ካህናታችሁ ካለው ሀገረ ሰማይ እንደ ባቄላ ፍሬ እያየኋችሁ ነው ስትል ሁለቱን ሀገራት ሩሲያና ቻይናን በጥብቅ አስጠንቅቃለች። ቻይናን በበኩሏ የራሷን የህዋ መንኮራኩር በተራቀቀ ጥበብ ሰርታ ወደ ማጠናቀቅ መቃረቧ ይገለጣል። ባለፈው የጥር ወር ከቻይና ህዝባዊት ሪፐብሊክ በወጣ መግለጫ የሀገሪቱ ጦር ኃይል ዋናው ግቡ በዓለም ላይ በኒውክለርና በኮንቬንሽናል የጦር ኃይል ግንባር ቀደም ተጠቃሽ ተጽዕኖ ፈጣሪ መሆንን እንደሆነ ታውቋል። ቻይና ባለፈው ዓመትም 2 የሰው አልባ የህዋ መንኮራኩሮችን ሼንሎንግና ቴንጊዩን የተሰኙትን ሰርታ በስኬት ማጠናቀቋ ይታወቃል። የአሜሪካ የመከላከያ ሚኒስቴር ፔንታጎን ባወጣው ማብራሪያ ደግሞ ቻይና የሰራቻቸው ሁለቱ የህዋ መንኮራኩሮች ከአሜሪካው X-37B ጋር የሚነጻጸሩ ናቸው ሲል አስታውቋል። የአሜሪካ የመከላከያ መስሪያ ቤት ፔንታጎን ለዚሁ የህዋ ላይ ጦር መሳሪያ የተራቀቀ ጥበብና ግንባታ ይውል ዘንድ $200 ሚሊዮን መመደቡም ይታወቃል። አሁን በዓለም ሶስቱ ኃያላን መንግስታት መካከል የህዋ ላይ የጦር መሳሪያ ሽቅድምድሙ ከምንጊዜውም በበለጠ መልኩ ነግቶም መሽቶም እዚያው አየሩ ላይ ሆኗል ነው የሚባለው። ወዲህ ደግሞ የሶስተኛውን የዓለም ጦርነት መጀመር በዋናነት የሚያመላክቱ በሚል ፍሪደም ያወጣው መረጃ አለ። ጉዳዩ እንዲህ ነው ሲልም ያሳያል። አሸባሪዎቹ ሀገራት ሲል የሚዘረዝራቸው ሩሲያ፣ ኢራን፣ ሰሜን ኮሪያ፣ ቤላሩስና ሶሪያ በቻይና ብርቱ ጡንቻ እየተረዱ በመላው ዓለም ብጥብጥና ስርዓት የመናድ ነውጥ ውስጥ ገብተዋል ይላል። እነዚህ ሀገራት የምዕራቡን ዓለም ሀገራት ክፉኛ በመገዳደርና ወደ ለየለት የጦርነት አረንቋ እየከተቷቸው ነው ሲል እያነሳ ይከሳቸዋል። ዛሬ በምስራቅ አውሮፓና በመካከለኛው ምስራቅ ቀጠና የተቀጣጠለው ጦርነት ነገና ከነገ ወዲያ የሚሰጋው የእስያ
ምድሩ የታይዋንና የቻይና የጦርነት ነጎድጓድ ደመና፣ ወዲያም ደግሞ የኢንዶ ፓሲፊክ ተመሳሳይ የእሳት ጨቀጨቅ፣ እነዚህ ሁሉም ምክንያቶች ለሶስተኛው የዓለም ጦርነት የተከፈቱ በሮች ናቸው በሚል በዓለም የወታደራዊም የፖለቲካዊም ተንታኞች ዘንድ ብዙ ጊዜ እየተነሱ ይጣላሉ። ትንታኔ ዘገባውን ስናዘጋጅ በዋቢነት ሳሎንን፣ ኢየሩሳሌም ፖስትን፣ ዘ ስትሬት፣ ዘ ናሽናል ኢንተረስትን፣ ማላይ ሜይልን፣ ፎክስ ኒውስና ቲአርቲ ወርልድን ተጠቅመናል።